የኢትዮጵያን የኢኮኖሚ መልክ የቀየሩት ባለፉት 5 ዓመታት የተተገበሩት የሀገር በቀል ኢኮኖሚ ማሻሻያዎች ናቸው። የውጭ ምንዛሬ ተመንን ለገበያ ከመተው ጀምሮ የባንክና ቴሌኮም ዘርፎችን ለውጭ ውድድር ክፍት ማድረግ ድረስ የተወሰዱት ደፋር መዋቅራዊ እርምጃዎች ኢትዮጵያን ወደ እውነተኛ ገበያ መር የኢኮኖሚ ስርዓት ሙሉ በሙሉ እያሸጋገሯት ይገኛሉ። ጎልቶ የሚታየው የሚመስለኝ ከዚህ ከማክሮ ኢኮኖሚ ሪፎርሙ በኋላ የተፈጠረው የውጭ ምንዛሬ እድገት በተለይ ከእጥፍ በላይ ማደጉ የቡና የወርቅ ኤክስፖርት በጣም ከእጥፍ በላይ ማደጉ ትልቅ መርታ ነው ማለት ይችላልሁኝ። ለረጅም ጊዜ ሲያስቸግረን የነበረው ደግሞ የዋጋ ንረት ኢንፍሌሽኑ በተለይ ሪሰንትሊ በቅርብ ጊዜ ወደ ሲንግል ዲጂት መውረዱ የሪፎርም ውጤት ነው ማለት እንችላለንና እነዚህ ነገሮች እንደ ኢኮኖሚ ወይም ኢኮኖሚ ላይ ትልቅ አስተዋጽኦ እንዳላቸው ማንሳት እንችላለን ብዬ አስባለሁ። የኢትዮጵያን የረጅም ጊዜ ልማት ምኞት እውን ለማድረግ በ7ኛው ጠቅላላ ምርጫ ያሸነፈው መንግስት ከዚህ ቀደም የተጀመሩ ግዙፍ ሀገራዊ ፕሮጀክቶችን በቁርጠኝነት የማስቀጠልና የመፈጸም ታሪካዊ ኃላፊነት አለበት። እነዚህን ግዙፍ ስራዎች በታቀደላቸው ጊዜና ጥራት ማጠናቀቅ የህዝቡን ተጠቃሚነት ከማረጋገጡም በላይ የሀገሪቱን የኢኮኖሚ ጥንካሬ ለዓለም አቀፍ አጋሮች በተግባር የሚያሳይ ዋነኛ ማረጋገጫ ይሆናል። እነዚህ የተጀመሩት ትልልቅ ግዙፍ ፕሮጀክቶች እንዲያልቁ ዳር እንዲደርሱ በደንብ ፎከስድ ሆኖ ያለንን ሀብት ያው እንደ ታዳጊ ሀገር ያለን ሀብት ውስን እንደሆነ ይታወቃል። ሁሉም ነገር ላይ ኢንቨስት የምናደርገው ነገር ላናገኝ እንችላለን። ደሃ ህዝቦች ነን፣ ደሃ ሀገር ነን። ያንን እያጠናከርን ያለንን ሀብት እየሰበሰብ ትኩረት የሚያስፈልጉት ነገሮች ላይ እየገነባን ስቴፕ ባይ ስቴፕ ሴኩዌንሻሊ ተራ በተራ እየገነባን እንሄዳለን እና እነዚህ ግዙፍ ፕሮጀክቶችን የማዳበሪያ ፋብሪካው የናቹራል ጋዝ ትልልቅ ናቸው። የኤርፖርቱ በጣም ትልልቅ ናቸው። ኢኮኖሚውን የሚያሻግሩ ነገሮች ናቸውና ትኩረት አድርጎ መጨረስ ያስፈልጋል። እነዚህን ደግሞ ከኢንዱስትሪ ሴክተሩ ጋር ከእርሻ ሴክተሩ ጋር አገናኝቶ መጨረሻ ላይ እያንዳንዱ ሰው ሊጠቀምበት የሚችል የስራ ዕድል የሚፈጠርባቸውን ሁኔታዎች መፍጠርና ማመቻቸት ሁሉ ያስፈልጋል። መጨረስ ብቻም ሳይሆን ለኢኮኖሚው ጠቃሚ እንደሆኑ ከኢንዱስትሪ ሴክተሩ ከእርሻ ሴክተሩ ጋር አስተሳስሮ ከዛም ከሰርቪስ ሴክተሩ ጋር ኢኮኖሚ ዋይድ የሆነ ተጠቃሚነትን የሚፈጥሩ ኢምፓክት የሚፈጥሩ የሚያደርግ መሆን አለበት ብዬ አስባለሁ። በሰላማዊና በተአማኒ ሁኔታ የተጠናቀቀው 7ኛው ጠቅላላ ምርጫ አዲሱ መንግስት ከዓለም አቀፍ የፋይናንስ ተቋማትና ከውጭ አጋሮች ጋር ያለውን ዲፕሎማሲያዊና ኢኮኖሚያዊ ተቀባይነት ይበልጥ ያጠናክረዋል። ስሙዝሊ ማለቁ ኤሌክሽኑ ራሱ የአፍሪካ ህብረት መግለጫ አውጥቷል። ኦብዘርቨር ልከው ነበር። እንደምታውቂው አይ ቲንክ የኬንያው የቀድሞ ፕሬዚደንት ኡሁሩ ኬንያታ ነበሩ። ባወጡት መሰረት ፍሪ ኤንድ ፌር ኤሌክሽን ነው ብለዋል። እሱ ራሱ ደግሞ ክሬዲቢሊቲ ይሰጣል። ከውጭ ሆኖ በተለይ ከኢትዮጵያ ውጭ ላሉ ኢንቨስተሮች ፍሪ ኤንድ ፌር ክሬዲብል ነው ሲባል አንድ ኤሌክሽን ከሪስክ ፋክተሩ ላይ አንድ የሚቀነስ ነው ማለት ነው። ይሄ ራሱ ትልቅ ትርጉም አለው። ስቴብል መሆኑ for the next 5 years ኮንቲኒዩቲ መኖሩ ትልቅ ምክንያቱም ኢንቨስት የምታደርገው ለአንድ ቀን አይደለም፣ ለሎንግ ተርም መሰረት ነው እኮ ፋውንዴሽን ነው። ኮንቴነር አምጥተሽ ለመቀየር አይደለም። ስለዚህ በእኔ በኩል ለኢንቨስተሮች፣ ለፕራይቬት ሴክተሩ፣ ለአገሪቱም ለውጩም ትልቅ ሜሴጅ ነው የላከው። ምርጫን ማሸነፍ የአንድ ምዕራፍ ማጠናቀቂያ ቢሆንም የሀገርን የኢኮኖሚ መዋቅር ማደስ ግን ቀጣይነት ያለው ትልቅ የቤት ስራ ነው። አዲሱ መንግስት ባለፉት ዓመታት የተጀመሩ የማክሮ ኢኮኖሚ ሪፎርሞችና የገበያ ማረጋጋት ስራዎችን በስኬት ለማስቀጠል አሁን ላይ ከምርጫ ማግስት ፊቱን ወደ መዋቅራዊ ማሻሻያዎች ማዞር ይጠበቅበታል። በዚህ ረገድ ደግሞ የግሉን ዘርፍ ተሳትፎ ማሳደግ እንደሚገባ ነው የዘርፉ ባለሙያዎች የሚገልጹት። ፖሊሲው ተጀምሯል፣ ስራ ላይ የዋለ ነው ባለፈው 5 ዓመት። አሁን ደግሞ ተጠናክሮ ሲሄድ ለሁላችንም ኢንቨስት እንድናደርግ ዳይሬክሽን የሚሰጠን እንደውም ደግሞ ከዚህ የበለጠ አቅጣጫው ምንድን ነው ፕራይቬት ሴክተሩ ይምራው ወይም ፕራይቬት ሴክተሩ ሰፊ ሚና ይኖረው ነው የሚባለው። ይህንን እንደሚቀጠል ማሳያ ነው ለኛ ለፕራይቬት ሴክተሩ ላለ ነው እና ከመንግስትም ጋር ያለውን የፕራይቬት ሴክተሩና የመንግስት ሪሌሽንሽፕንም እየተጠናከረ እየሰፋ እንዲሄድ ያደርጋል የሚል ነው። የግል ሴክተሩ ሲገባ ወደ ኢኮኖሚው ግን ቴክኖሎጂ ያመጣል፣ ኢኖቬሽን ያመጣል። በተለይ ኢንዱስትሪያል ሴክተሩ ላይ ነው የሚያስፈልገውና የግል ሴክተሩ ዋና ተዋናይ መሆን አለበት። መንግስትም ያንን መደላደል መፍጠር አለበት። ቅድሚያ ሆኖ ሊመራ ይችላል።
ቅድሚያ ሆኖ አስቸጋሪ መሰናክሎችን ሊጠርግ ይችላል። መንገዶቹን ከጠረገ በኋላ ግን መንገዱን ክፍት ማድረግ ያለበት መስጠት ያለበት ለግል ዘርፉ ነው ብዬ አስባለሁ። እነዚህ መዋቅራዊ የኢኮኖሚ ማሻሻያዎችና የተጀመሩ ግዙፍ ፕሮጀክቶች በተሟላ ስኬት መጠናቀቃቸው ለሀገራዊ ብልጽግና መሰረት የሚጥሉም ናቸው። ከምርጫው ማግስት የሚጠበቀው የፖለቲካ መረጋጋትና የዲፕሎማሲ ስኬት ከግሉ ዘርፍ ንቁ ተሳትፎ ጋር ሲቀናጅ ኢትዮጵያን ወደ ተሻለ የኢኮኖሚ ምዕራፍ እንደሚያሸጋግራት እምነት ተጥሎበታል።